ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደማጭነት ተደራሽነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን እንግዲህ ትኩረት የምናደርገው ከሰሞኑን በሊቨርፑል ዙሪያ የሚወጡ መረጃዎችን ጠቅለል አድርገን የምንመለከትበትን ኢንሳይድ ሊቨርፑልን በተለያየ ወቅታዊ ሁኔታና የሚሰሙ መረጃዎችን ትኩረት በማድረግ አንዳንድ ነጥቦች ላይ እንወያያለን። መረጃዎችን ወደ እናንተ ያገኘነውን እንግዲህ የምናደርስበትን ሁለተኛ ክፍል የዕለተ ረቡዕ ፕሮግራማችን ይዘን መጥተናል። ከኛ ጋር ቆይታ ስታደርጉ ወቅታዊ መረጃውን በዚህ ቻናል የምታገኙ ይሆናል። ኢንሳይድ ሊቨርፑልን እስቲ በተወሰነ መልኩ እንመልከት። በዚህ ፕሮግራም ከወቅታዊ መረጃዎች መነሻ በማድረግ በተለይ ከሰሞኑን በተለያዩ ሚዲያዎች ላይ እንደተመለከታችሁት በመሐመድ ሳላህ ተተኪ ዙሪያ የሊቨርፑል የምልመላ ክፍል አባላት በተለያዩ ስቴዲየሞች የተለያዩ ተጫዋቾችን እየመለመሉ እንደሆነ መረጃዎችን ትመለከታላችሁ ብዬ አስባለሁ። በዚህ መሰረት እነማን በጠንካራ የሊቨርፑል ራዳር ውስጥ ተካተዋል የሚለው ጉዳይ ከትናንት ጀምሮ በአንዳንድ ተጨባጭ የመረጃ ምንጮች እየወጣ ነው የሚገኘው። በተለይ በእንግሊዝ የሚገኙ መረጃዎች እንደሚያሳዩት ከሆነ አንዳንድ የተጣሩ በሊቨርፑል ራዳር ውስጥ የሚገኙ መሐመድ ሳላህ በዚህ ዓመት መጨረሻ በሳመር የዝውውር መስኮት ወደ ሳውዲ ፕሮ ሊግ የመዘዋወር እድሉ ቻንሱ ከፍ እያለ መምጣቱን ተከትሎ የተጫዋቹን ተተኪ በክላስ ደረጃ ማስፈረም የሊቨርፑሎች የፊት መስመር ተቀዳሚ ምርጫ ሆኗል። እንዲሁም በክንፍ በኩል የጋክፖ ተፎካካሪ ወይም በተሻለ ጥራት በቨርሲታይል ሚና መጫወት የሚችል እንደ አጥቂ ማገልገል የሚችል ተጫዋች የማስፈረም እቅድ በክለቡ ራዳር ውስጥ እንዳለ ተሰምቷል። የዶሚኒክ ሶቦስላይ ኮንትራት ጉዳይ ከማድሪድ ጋር ስሙ መያያዙ፣ አባትየው ለአንድ የሃንጋሪ ሬዲዮ የሰጡት መግለጫ፣ የነበራቸው ኢንተርቪው፣ በተመሳሳይ ሌላኛው አማካይ አሌክሲስ ማካሊስተር ከሌላኛው የእንግሊዝ ክለብ ማንቸስተር ዩናይትድ ጋር ስሙ መያያዙ ከምን መነሻ ነው? ይህንንም ጉዳይ በተወሰነ መልኩ በዚህ ፕሮግራም እንግዲህ የተገኙትን መረጃዎች በማረጋገጫና በጋዜጦች የወጡትን ጉዳዮች እየተመለከትን ቆይታ አድርገን መረጃዎችን የምናደርስ ይሆናል። እስቲ እያንዳንዱን ነጥብ አንስተን እንወያይ። በተለይ ከመሐመድ ሳላህ ተተኪ ፍለጋ ጋር በተያያዘ መረጃዎች እንግዲህ ወደ ተጨባጭ እውነታ እየመጡ ስለሆነ ይሄ መረጃ ወቅቱን የጠበቀ የተገኘው መረጃ ደግሞ ታማኝነቱ ከፍ ያለ ከስፔንም ከጀርመንም ከእንግሊዝም የወጡ የታመኑ ዘገባዎች ስላሉ በነዛ ዙሪያ የተወሰኑ ነጥቦችን እናነሳለን። ግን መጀመሪያ እስቲ ትኩረታችንን እዛው በሊቨርፑል የሚገኙ ተጫዋቾች የኮንትራት ጉዳይና ሊቨርፑል በዚህን ሰዓት የአማካይ ክፍሉን ለማጠናከር ያሉትን ተጫዋቾች ጠብቆ ኮንትራታቸውን በተሻሻለ መልኩ አራዝሞ ለተለያየ የውድድር ዓመት በቀጣይ ዓመታት ከክለቡ ጋር አብሮ የሚዘልቁ የክለቡን ፕላን በማረጋገጥ በኩል ለተጫዋቾች ምን አይነት ኮንትራት ለማቅረብ ቅድመ ዝግጅት እየተደረገ ነው የሚለውን እንመልከት። የመጀመሪያው ትኩረት የሚሆነው እንግዲህ አብዛኞቻችሁ ግራ ተጋብታችሁ ሊሆን ይችላል። እውነት ነው አይደለም በሚል አንዳንድ ጥያቄዎች ሊፈጠሩ ይችላሉ። የአሌክሲስ ማካሊስተር እና የማንቸስተር ዩናይትድ ስም መያያዝ ከምን መነሻ ነው? ይሄ መረጃስ እውነት ነው አይደለም የሚለውን ከዴሊ ስታር ያገኘነው ጋዜጣ እንዲሁም ከኤክስፕረስ ስፖርት ይዞ በወጣው መረጃ መሰረት
እስቲ እንመልከት። በስክሪናችን ላይ የምትመለከቱት ሁለቱ ጋዜጦች ትናንት በነበረ እትማቸው ላይ በዚህ የዝውውር ሂደት ዙሪያ አንዳንድ ዘገባዎችን አለን ባሉት መረጃ መሰረት ሁለቱ የእንግሊዝ ዕለታዊ ጋዜጦች ላይ በስፋት ተቀምጧል። የአሌክሲስ ማካሊስተር ከማንቸስተር ዩናይትድ ጋር ስሙ መያያዙን ተከትሎ እንደምታውቁት ከሰሞኑን በተለያየ መረጃ ጥቆማ ስሰጣችሁ ነበር። መረጃውን ሳጋራችሁ እንደነበረው አሌክሲስ ማካሊስተር ቆይታ በሊቨርፑል ቤት የሰመረ ነው ወይ ቀጣይ የውድድር ዓመት ከክለቡ ጋር ይቆያል ተብሎ 100% የተረጋገጠ ተጫዋች አይደለም። ነገር ግን ሊቨርፑል ሂደቶችን ሁሉ በጥልቀት እየተመለከተ ነው። ሁሉንም ጉዳይ ስቴፕ ባይ ስቴፕ ያውቃቸዋል። የተጫዋቹ ፈላጊ ክለቡ ለተጫዋቹ ምን አይነት የኮንትራት ሂደት ለማቅረብ ቅድመ ዝግጅቱ እንዳጠናቀቀ ሁሉም ጉዳይ በየወቅቱ ሲወጣ ነበር። ለምሳሌ ባለፈው ወር በፈረንጆቹ አዲሱ ዓመት እንደሰማነው ከሆነ አሌክሲስ ማካሊስተር በዚህን ሰዓት በሊቨርፑል ቤት 140,000 ፓውንድ ሳምንታዊ ደሞዝ የሚያገኘውን ኮንትራት ነው በመጣበት የውድድር ዓመት መፈረም የቻለው። ተጫዋቹ 18 ወራት ይሄ የውድድር ዓመት ሲጠናቀቅ 2 ዓመት የኮንትራት ዘመን ነው የሚቀረው እና ከዚህ በፊት እንደምታውቁት አንድ መረጃ ለእናንተ በፕሮግራም ላይ አጋርቻችሁ ነበር። ከቀናት በፊት ማድሪድ ለተጫዋቹ ከ70 እስከ 80 ሚሊዮን ፓውንድ ድረስ የማቅረብ እቅድ ነበረው። ከዚህ በፊትም ጠረጴዛ ላይ ቀረበ። በዚህ ሂሳብ ዙሪያ በዚህ ክፍያ ዙሪያ አካባቢ የሆነ የተወሰኑ ዘገባዎች ላይ በስፔን የሚወጡ ወደ 84 ሚሊዮን ዩሮ 72 ሚሊዮን ፓውንድ የሚሉም አሉ። በእንግሊዝ ደግሞ እነ ዴሊ ሜል 68 ሚሊዮን ፓውንድ የተለያዩ ዘገባዎች ይወጣሉ። ግን የማድሪድ ጠንካራ ፍላጎት በአሌክሲስ ማካሊስተር ላይ 100% አለ። ተጫዋቹ በማድሪድ ይፈለጋል። በተለይ የተጫዋቹ ኤክስፒሪየንስ ወርልድ ካፕ አሸናፊ የፕሪሚየር ሊግ አሸናፊ መሆኑን ተከትሎ ማድሪድ የአማካይ ክፍሉን በቀጣይ ሳመር 100% ያድሳል። ይሄ የተረጋገጠ መረጃ ነው። ግን የማድሪድ ተቀዳሚ ምርጫ ቪቲኛ ነው። ቪቲኛን ለመልቀቅ ደግሞ ፒኤስጂ በዚህን ሰዓት በትንሹ ከ100 ሚሊዮን ዩሮ በላይ ይፈልጋል። ማድሪድ ፋይናንሻሊ ደግሞ ለአንድ አማካይ ይሄን ያክል ገንዘብ የመክፈል ፍላጎት የለውም። ነገር ግን ለአንድ ተጫዋች የሚከፈልን ክፍያ በተለያዩ ተጫዋቾች ላይ ኢንቨስት በማድረግ ቦታውን ማጠናከር ይፈልጋል። ከነዚህም ተጫዋቾች መካከል ግንባር ቀደም የተያዘው አሌክሲስ ማካሊስተር እንደሆነ ያለፈው ሳምንት ስናነሳ ነበር። በተመሳሳይ ኤንዞ ፈርናንዴዝን ማድሪድ እንደሚፈልግ ሲገለጽ ቆይቷል። ከትናንት በስቲያ ምሽት ላይ እንግዲህ አይ ስፖርት በተባለ በኖርዝ የሚታተም ጋዜጣ ይዞ በወጣው መረጃ መሰረት ለአሌክሲስ ማካሊስተር ሊቨርፑል የዶሚኒክ ሶቦዝ ላይ የኮንትራት ሂደት ከተጠናቀቀ በኋላ እንዳለፉት ጊዜያት ስህተት ባለመስራት ጉዳዮችን ሁሉ በሳመር ከኢብራሂም ኩናቴ ኮንትራት ጋር በማጠናቀቅ ወደ መፍትሄ ወደ ስምምነት ተጫዋቾችን ለረጅም ጊዜ የሚያቆይ ኮንትራት በማስፈረም ይሄ የውድድር ዓመት ሳይጠናቀቅም በፊት ሊፈጸም ይችላል የሚል በርካታ ዘገባዎች አሉ። ካጠናቀቁ በኋላ ትኩረታቸው በቀጥታ የሚሆነው አሌክሲስ ማካሊስተር ላይ ነው። ይሄ በእቅድ ተይዟል እና ትናንትና በወጡ ጋዜጣዎች ላይ እንደተመለከትነው ከሆነ ማንቸስተር ዩናይትድ የአሌክሲስ ማካሊስተር ተወካዮችን ስለ ሁኔታው ሊቨርፑል ኮንትራት ድርድር መጀመሩን፣ ተጫዋቹ የመልቀቅ ፍላጎት አለ ወይ፣ የኮንትራት መልቀቂያ ዋጋው አክቲቭ መሆኑ አለመሆኑን፣ የኮንትራት ማፍረሻው ሂደት፣ የተለያዩ ጉዳዮችን 100% ጠይቆ አውቀዋል። ይሄ ኦፊሻሊ ተረጋግጧል። ፋብሪዚዮም ይሄን ጉዳይ ሲል ነበር። ግን በሁለቱ ክለቦች መካከል የተደረገ ድርድርም ማንቸስተር ዩናይትድ ለሊቨርፑል ያሳየውን ፍላጎት የለም። ግን ማንቸስተር ዩናይትድ በአማካይ ስፍራ ላይ ከያዛቸው ተጫዋቾች ውስጥ አንዱ አሌክሲስ ማካሊስተር ነው። በሁለቱ ክለቦች መካከል ከ62 ዓመት በኋላ በታሪክ ለመጀመሪያ ጊዜ ይሄ ዝውውር ሂደት ሊፈጸም ይችላል ወይ? አብረን በጋራ የምናየው ነው። ግን ለሊቨርፑል ቅርብ እንደሆኑ እንደነ ኢያን ዶሊ የሊቨርፑል ኢኮ ዘጋቢዎች ከሆነ ሊቨርፑል ለተቀናቃኝ ክለብ ከመሸጥ ይልቅ ተጫዋቹን ከሊጉ ውጪ መሸጥ ይመርጣል። በየትኛውም መመዘኛ ግን ክለቡ ቅድሚያ የሚሰጠው ለራሱ ጥቅምና አድቫንቴጅ ብቻ ነው።
ይሄ ሊሆን የሚችለው ደግሞ ከአሌክሲስ ማካሊስተር ጋር ይፋዊ የኮንትራት ድርድር ለሁለተኛ ዙር ሲከፈት ብቻ ነው። የመጀመሪያው ዙርም በጥሩ ድርድር ተጠናቋል ዘገባው የሚለው። ይሄ ማለት መጀመሪያ በሲዝኑ መጀመሪያ አካባቢ የኮንትራት ድርድር ሂደት ነበረው። ስለዚህ የመጀመሪያውን ስቴጅ ሁለቱ በቡድኑና በተወካዮቹ መካከል ድርድሮች አሉ። ግን የሊቨርፑል ፕላን እዛ ድርድር ላይ አልገባም እና አባትየው ትናንትና ልክ እንደ ዶሚኒክ ሶቦስላይ የአሌክሲስ ማካሊስተር አባትም እንዳነሳው ከሆነ የዘንድሮ ሲዝንና በሊቨርፑል ቀጣይ ፕላን ላይ ትኩረት አድርገውን ሁኔታዎች የምንመለከተው እንጂ በዚህ ወቅት ወደ ማድሪድ የመዘዋወር ፕላንም ስለ ሌሎች ክለቦች ማሰብም ጥያቄም በአሌክሲስ ማካሊስተር ዙሪያ የለም። ትኩረታችን ክለቡ የሚያቀርበው አዲሱ ኮንትራትና በኮንትራቱ ዙሪያ የሚደረገው ሁለተኛው ዙር ድርድር ነው በማለት የሶቦስላይ ይቅርታ የማካሊስተር አባት ይሄን ጉዳይ ትናንትና ኮንፈርም አድርጓል። ነገር ግን ቀደም ብሎ በወጡ መረጃዎች መሰረት ከሆነ አሌክሲስ ማካሊስተር የማንቸስተር ዩናይትድ ኢላማ ነው 100%። ይሄ ጉዳይ ተረጋግጧል፣ እውነታ ነው። ማካሊስተር የማንቸስተር ዩናይትድ ፕላን ነው፣ ግን ቀላል የዝውውር ሂደት አይደለም። አንደኛ ሊቨርፑል ይሄን ተጫዋች በእቅድ ውስጥ ማቆየት ይፈልግ አይፈልግ በአመቱ መጨረሻ የሚታወቀው ነገር ግን ኮንትራት የመጀመሪያ ዙር ድርድር ከተደረገ ስለተለያዩ ቅድመ ሁኔታዎች ሊቨርፑል ማቅረብ ስላለበት ፕሮፖዛል፣ የተጫዋቹ አቋም፣ በክለቡ የመቆየቱ ጉዳይ፣ ደስተኛነቱን በእቅድ የተለያዩ ፐርፎርማንሱን ገና ሲዝኑን ሙሉ ከተመለከቱ በኋላ ነው ወደዛ ውሳኔ የሚሄዱትና ተጫዋቹ የሚለቅ ከሆነ ደግሞ የበለጠ ሊቨርፑል ከሊጉ ውጪ ያሉ ክለቦችን ጥያቄ ነው እንጂ የሚያዳምጠው እዛው ለተቀናቃኝ ክለብ ይሸጣል የሚሉ ግምቶች በጣም አነስተኛ። ግን ማንቸስተር ዩናይትድ የተጫዋቹ ጠንካራ ፈላጊ መሆኑ 100% ተረጋግጧል። ነገር ግን አንድ ጉዳይ እዚህ ጋር ተነስቶ በኢያንዶሊ ዘገባ ላይ የተመለከትኩት አደም ዋርተን ላይ ሊቨርፑል ሌላ ተጨማሪ አማካይ መፈለጉ ከበስተጀርባ አንድ ያልታወቀ ወይም ግልጽ ያልሆነ ወይ ይፋ ያልወጣ የአማካይ ክፍል እድሳትን ሊቨርፑል አፋጣኝ የሆነ ውሳኔ ወይም አደም ዋርተን ላይ ብቻ ሳይሆን ሌሎች የአማካይ ክፍል እቅድ በሊቨርፑል ሊስት ውስጥ መያዙ ጉዳዮችን ሁሉ አሌክሲስ ማካሊስተር ነው ወደሚል መደምደሚያ ደርሷል። እንደምታውቁት አደም ዋርተን ሊቨርፑል ለማስፈረም ከፍተኛ ሂደት የሄደው የአማካይ ክፍሉ ላይ የሚለቅ ተጫዋች ስላለ አይደለም። በአማካይ ስፍራ ተጫዋች የማስፈረም እቅድ ቀጣይ ሳመር ላይ ያለፈው ሳመር ላይ ስለተያዘ ነው። በየትኛው መመዘኛ ይሄ ተጫዋች ተሽጦ የሚተካበት የሊቨርፑል አሰራር ቆሟል። ግን ማካሊስተር የሚለቅ ከሆነ ሊቨርፑል የአማካይ ክፍሉ ወደ 2 ከፍ ያደርጋል ነው አሁን ላይ ያለው እውነታ ይሄ ነው። ማንቸስተር ዩናይትድ ይፈልገዋል 100%። ስለ ተጫዋቹ በርካታ ቅድመ ሁኔታዎችን ከተጫዋቹ ተወካዮች ኢንፎርሜሽን አግኝተዋል። ለሊቨርፑል ጥያቄ አቅርቧል፣ አላቀረበም። ምንም አይነት ድርድር፣ ምንም አይነት ንግግር ሁለቱ ወገኖች መካከል የለም። ግን ማካሊስተርን ማንቸስተር ዩናይትድ መፈለጉ 100% ተረጋግጧል። የበለጠ ቻንስ ግን 2 ነው ያለው፣ ኮንትራት መፈረም ካልሆነ ከሊግ ውጭ ወዳሉ ክለቦች ፈላጊዎች መሸጥ ነው የሊቨርፑል ፕላን። ይሄ ማለት ኮንትራት ሂደቱ በተሳካ ሁኔታ ማይጠናቀቅ ከሆነ አሁን ሊወጣው መረጃ ይሄ ነው 100% የተረጋገጠው። ሁለተኛው ነጥብ እንግዲህ የሊቨርፑልን ሲዝን የበለጠ ተስፋ ሰጪ ከጨዋታ በሚያሳየው ፐርፎርማንስ ደግሞ በሊቨርፑል ደጋፊዎች ዘንድ ወደ ንጽጽር ወደ ትላልቅ ተጫዋቾች ደረጃ በአጭር ጊዜ ውስጥ በ3 ዓመት ቆይታው ይሄ 3ኛው ውድድር ዓመቱ ነው በሊቨርፑል ቤት እንደ አይከን ለወደፊት ይታያል ተብሎ በዘንድሮ ሲዝን አቅሙን ብቃቱን ሳይቆጥብ ለክለቡ እያበረከተ ከሳምንት ምንም አይነት ድካም፣ መዛል፣ መውረድ ሳይታይ በአስደናቂ ሁኔታ ለክለቡ ፐርፎርም እያደረገ የሚገኘው ዶሚኒክ ሶቦስላይ ነው። ይሄ ተጫዋች እንግዲህ 10 ግቦችን አስቆጥሯል በሁሉም ውድድሮች። እንደ አማካይ የሊቨርፑልን ሲዝን ለምሳሌ የአምናው አይነት ሲዝን ሊቨርፑል ቢያሳልፍ በዘንድሮው ሲዝን ላይ
ዶሚኒክ ሶቦስላይ ምናልባት የፕሪሚየር ሊጉ ምርጡ ተጫዋች ሊባል የሚችል አስደናቂ ብቃት ላይ ነው የሚገኘው። ይሄ የዚህ ተጫዋች አስተዋጽኦ ደግሞ በአንድ አማካይ ክፍል ላይ የተገደበ ሳይሆን ሁለገብ ተጫዋች መሆኑ ነው። ይህ ሁለገብ ተጫዋች መሆኑ ደግሞ በማድሪድ ደረጃ አይን ውስጥ ገብቷል። ማድሪድ እዚህ ተጫዋች ላይ አይኑን አሳርፏል። ጥያቄዎችን ለማቅረብ መንደርደር መጀመሩን ማርካ ዘግቦ ነበር። ግን የዶሚኒክ ሶቦስላይ አባት ከሃንጋሪ ሬዲዮ ጋር ትናንትና እንግዲህ በቀጥታ ትራንስሌት የሆነ መረጃውን አግኝተን ነበርና እዛ መረጃ ላይ የተመለከትነው 2 ነጥብ አለ። በመጀመሪያ ደረጃ ማድሪድ የመጫወት ህልም አለው ተብሎ ከሰሞኑን በተለያዩ ፕሮግራሞች እንደምንገልጸው ማርቲን ኦዲጋርድ አርሴናልን በይፋ ጠይቋል ለመልቀቅ የሚሉ የሐሰት መረጃዎች፣ ሌሎች በርካታ መረጃዎች በሰሞኑን የማይሆኑ ክለቦች ከማይሆን ተጫዋች ጋር ማለት ሊፈልጉ የማይችሉ አሁን ለምሳሌ ማንቸስተር ዩናይትድ ኮል ፓልመር ላይ ከፍተኛ ፍላጎት አለው ከ100 ሚሊዮን ማቅረብ እቅድ፣ እንደዚህ አይነት የሐሰት መረጃዎች ሲስፋፉ ነበር። ፓልመር ላይ መቸው ይችላል፣ ግን ወደ ማንቸስተር ዩናይትድ ካለበት የማንቸስተር ዩናይትድ ቀጣይ ዓመት ፕላንና አስፈላጊ አንገብጋቢነት ፓልመር በትልቅ ደረጃ የሚነሳ አይደለም። በማንቸስተር ዩናይትድ ሊፈለግ ይችላል እንደ ማንኛውም ተጫዋች፣ ግን አንገብጋቢነቱን መረጃው ይዞ እንደወጣው አልነበረም ዘገባው የነበረው በወቅቱና በርካታ የሐሰት መረጃዎችን ስንሰማ ነበር። እና ወደ ሪያል ማድሪድ ተዘዋውሮ አንድ ቀን መጫወት የዶሚኒክ ሶቦስላይ ህልም ነው የሚለው እንግዲህ በዚች 2-3 ቀን ተመልክታቸዋል ብዬ አስባለሁ። ያ መረጃ 100% አባትየው ያው የተጫዋቹ ትልቅ ተጽዕኖ ፈጣሪ በተጫዋቹ ህይወት ላይ በከፍተኛ ሁኔታ እዚህ ደረጃ እንዲደርስ ትልቁን ሚና የተጫወቱ ምርጥ አባት ነው ያለው ዶሚኒክ ሶቦስላይ። እንደምታውቁት ሁሌም ለደረሰበት ደረጃ የሚያመሰግነው አባትየውን ከልጅነት ጀምሮ ኳስ ተጫዋች እንዲሆን በበለጠ ደግሞ የልጅነት ራዩን እንዲያሳካ ወደ ሊቨርፑል እንዲመጣ በተለይ እንደምታውቁት የስቲቨን ጄራርድን አባባል ሰውነቱ ላይ መነቀሱ ከልጅነት ጀምሮ ጄራርድን እያየ መመልከቱና አሁን በሊቨርፑል ቤት በሚያሳየው ጉልህ ሚና በዘንድሮ ሲዝን አስደናቂ ብቃት ተጫዋቹ የጄራርድን ተጽዕኖ ስነቦና ውስጥ እንዳለና አሁን ለክለቡ የሚያበረክተው ጉዳይ በዛ ተጽዕኖ ውስጥ ማደጉ የበለጠ በክለቡ ውስጥ አሁን የአዲሱ ጄራርድ አይነት ስያሜ እያገኘ እየተነጻጸረ የሚገኘው ከጄራርድ ጋር። ጄራርድ በሊቨርፑል ቤት ሊቨርፑል ጥሩ ሲዝን ያሳልፍ መጥፎ ሲዝን ያሳልፍ፣ ጄራርድ የሊቨርፑል ተስፋ ነበር ረጅም ዓመት በክለቡ ውጣ ውረድ ውስጥ ሊቨርፑልን በልዩነት ብቻውን ትከሻው ላይ አድርጎ ረጅም ዓመት የፕሪሚየር ሊጉን ውድድር እንዴት ሊቨርፑል ከጄራርድ ጋር እንዳሳለፈ የሚታወቅ ነው። አሁን እንግዲህ ሊቨርፑል በከባድ ፈተና ውስጥ በገባበት ሲዝን የሊቨርፑል ምርጡ ተጫዋች በሊጉ ከሚገኙ ምርጥ አማካዮች በዚህን ሰዓት በሚያደርጉት ለክለባቸው አስተዋጽኦ ዶሚኒክ ሶቦስላይ ሊቨርፑል ከገባበት ችግር አንጻርና ይሄ ተጫዋች ከሚያበረክተው ተጽዕኖ አንዳንዴ ዴሊ ሜል ላይም ካያችሁ በተለያዩ የቲቪ ሾዎች ላይ ሶቦስላይን ቅድሚያ የሚያስቀምጡት ከሌሎች ተጫዋቾች ጋር በብቃት ብቻ እየመዘኑ አይደለም፣ ቡድኑ ካለበት ጫናና ውጥረት አንጻር ያ ተጫዋች ለቡድኑ የሚያበረክተውን ከፍተኛ ውጤታማነት ነው። በሱ ግቦች፣ በሱ ታታሪነት፣ በሱ አስደናቂ ብቃት በአንድ ፖዚሽን ላይ ደግሞ አለመገደቡ። ዘንድሮ እኮ ስሎት ከ5 እስከ 6 ቦታ አጫውቶታል። ቀኝ ፉልባክ ከተወሰኑ ደቂቃዎች በኋላ በጨዋታ መጠናቀቅ ግራ ፉልባክ፣ ቀኝ አታኪንግ ዊንገር በማድረግ 10 ቁጥር ሆልዲንግ ሚድፊልደር፣ 8 ቁጥር ሶቦስላይ ግብ ጠባቂ ብቻ እኮ ነው ያለው ነው እና ሜዳ ውስጥ ያለው ፍሪ ሮል እና ተጫዋቹ የሊቨርፑል ኢንጂን ሩም ነው። በተለይ ሊቨርፑል በሃይ ፕሬስ ሲጫወት የሱ ፕሬሲንግ፣ ሊቨርፑል ሲከላከል የሱ ቦል ሪከቨሪ እና ኢንተርሴፕሽን፣ ኳስን የማስጣል ዱዌሎችን የማሸነፍ በየትኛውም ፖዚሽን ላይ ሚና ሲሰጠው አንደኛ ማይለግም፣ ሁለተኛ ታታሪነቱ ያልተገደበ አስተዋጽኦ። እንደውም በአንድ ጨዋታ እኮ ታስታውሳላችሁ ካልተሳሳትኩ የብራይተኑ ጨዋታ መሰለኝ ያ የሳላ ውዝግብ ወደ አፍሪካ ዋንጫ ሊጓዝ የመጨረሻ ጨዋታ ይመስለኛል እና
ሰቡዝ ላይ ከረፍት በፊት ጉዳት አስተናግዶ ጡንቻው ላይ ህመም ተሰምቶት እስከ 84ኛ ደቂቃ ድረስ ፔኑን ውጦ ነበር ሜዳው ሲጫወት የነበረው። ከዛም በኋላ ተጫዋቹ በአንድ ኳስ ላይ በጋራ ኳስ ላይ ተነስቶ ሲያርፍ ያ ፔን ከፍ ብሎ ጡንቻው ላይ መጠነኛ ህመም ተሰምቶት ተጫዋቹ ወዲያው ነበር ተቀይሮ ወጣው መጨረሻ ደቂቃ ላይ እና ለክለቡ የሚያደርገው አስተዋጽኦና የማያቋርጥ ተከታታይ የሜዳ ውስጥ እንቅስቃሴ በክለቡ ኃላፊዎችም በክለቡ አሰልጣኝም ተጫዋቾችም እንደውም መሐመድ ሳላ ለእኔ በዚህን ሰዓት ምርጡ ተጫዋች ዶሚኒክ ሶቦስላይ ነው ሲል ነበር ከብራይተን የኤፍኤ ካፕ ድል በኋላ። ይህን ተጫዋች እንግዲህ ኮንትራት የማስፈረም ድርድር በይፋ ተጀምሯል። ወደ ፋይናል ስቴጅ አድቫንስድ ስቴጅ ደርሷል። ግን ድርድሮቹ የሚቀጥሉበት ክራይቴሪያ አንዳንድ መመዘኛዎች እንግዲህ አሁን ካለበት ብቃት አንጻር ተጫዋቹም ጠቀም ያለ ደሞዝ ይፈልጋል። 150,000 ፓውንድ የሚከፈለው ከአርቢ ሌይፕዚግ ከተዘዋወረበት ጊዜ አንስቶ ለተጫዋቹ እንግዲህ 100,000 ፓውንድ ጨምረው ሊቨርፑል ወደ 200,000 ፓውንድ ለመክፈል ነው ድርድሮች የተደረጉ የሚገኙት። ኤጀንቱ እንግዲህ እስከ 300,000 ፓውንድ መጠየቁን ተዘግቧል። ይሄ መረጃ በአብዛኛው ትላልቅ ሚዲያዎች ላይ መውጣቱን ተከትሎ ተቀባይነት አግኝቷል። ግን በየትኛው መመዘኛ እንግዲህ ሊቨርፑሎች እንዲህ አይነት ተጫዋች ከኮንትራት ውጭ እስከሚሆን ድረስ የሚጠብቁት የሚሸጡት ወይም ተጫዋቹ ላይ ይሄን ጨምራል የሚልበት አቋም ላይ አይደለም። ድርድሩ አድቫንስድ ስቴጅ ደርሷል። ከሳመር በፊት ምናልባት ካሁን በኋላ በምንሰማው የኮንትራት ስምምነትና የኮንትራት ፊርማ ዶሚኒክ ሶቦስላይ መጀመሪያ ሊሆን ይችላል። ካሁን በኋላ በጣም የድርድር ሂደቶቹ ፈጥነዋል። በተለይ የማድሪድን አቋም ሊቨርፑሎች ተመልክተው ድርድሩን አፍጥነውታል እና ተጫዋቹ የመቆየት እድሉ ሰፊ ነው። ነገር ግን ማድሪድ እንግዲህ አድፍጦ መጥቷል ሶቦስላይ ላይ። እንደውም ከማካሊስተር የተሻለ ፍላጎት ማድሪድ አለው በሶቦስላይ ላይ እና ይህን ተጫዋች እንግዲህ ሊቨርፑሎች በፍጥነት የክለቡ ትላልቅ ተከፋዮች ተርታ ለማድረግ እንዲሁም በኮንትራቱ ላይ የአምበልነት ክራይቴሪያ ሁሉ መቀመጡን እየተነሳን የሚገኘው የጆን አልድሪጅን የትናንትናውን እትሙን ብትመለከቱ ይሄን ጉዳይ ነበር ስለ ሶቦስላይ ሰሞነኛ ብቃትና የሊቨርፑልን ሲዝን መጥፎ እንዳይሆን ከሚያደርጉ ዋነኛ ምክንያቶች ውስጥ አንደኛ ደረጃ ሶቦስላይን በማስቀመጥ የኮንትራት ሂደቱን አሁን የነገርኳችሁ መረጃ በዚህ ጋዜጣ ላይ ትናንት በታተመው የሊቨርፑል ኢኮ ላይ ይሄ አምድ በአጠቃላይ የያዘው የሶቦስላይ ጉዳይ ነው እና $1.2 ገዝታችሁ መረጃ ደግሞ በበለጠ መመልከት ጋዜጣውን ትችላላችሁ። ይሄን ይመስላል እንግዲህ የጆን አልድሪጅ በሶቦስላይ ወቅታዊ ሁኔታ፣ የማድሪድ ፍላጎት፣ የሊቨርፑል የኮንትራት ድርድር ምን አይነት ስቴጅ ላይ እንደሚገኝ ዘገባው የሚያትተውና ይህንን ፎቶ ይህንን ጋዜጣ እንደምትመለከቱት ሙሉ በሙሉ ትኩረቱን ዶሚኒክ ሶቦስላይ ኮንትራት ቆይታና አሁን ያለው ወቅታዊ ሁኔታን በተመለከተ ነው። የሊቨርፑል ሲዝንን በበለጠ የዘንድሮ ሲዝን የተበላሸ ወይም ከባድ ሲዝን በርካታ ፈተናዎች ሊቨርፑል ሲያልፍ ተስፋ ሰጪ ጉዳዮች መካከል የዚህ ተጫዋች አስደናቂ ብቃት በዋነኝነት ግንባር ቀደም የሚቀመጠው እና በሶቦስላይ ዙሪያ ያወጣው መረጃ ሌተስቱ ይሄ ነው። ካሁን በኋላ የሚወጣው መረጃ ደግሞ ተከታትለን ጊዜና ሰዓቱን ጠብቀን ወደ እናንተ ይዘን የምንመጣ ነው የሚሆነው። በመጨረሻ የመሐመድ ሳላ ተተኪ የሊቨርፑል ደጋፊዎች እንግዲህ አንድ የሚያሳስባቸው ጉዳይ አለ። ሳላ እድሜው ሄዷል፣ 33 ዓመቱ ነው። ነገር ግን በቅርብ ሳምንት በተለይ ከአፍሪካ ዋንጫ በኋላ በሊቨርፑል ማጥቃት ላይ በሳላ መመለስ እየታየ ያለው መሻሻልና ማደግ የብራይተኑ ጨዋታ ብቃት ደግሞ በሳላ ላይ ያላቸውን አቋም ምናልባት ተጫዋቹ ይልቀቅ አይልቀቅ ሁለት ወገን ከፍሏል። መቆየቱ ለኤክስፒሪየንስ በክለቡ ያስፈልጋል በሚለው ምንም አይነት ጥያቄ የለውም፣ ወሳኝነት አለው። ሳላ ከቆየ ደግሞ ቦታው ላይ ቋሚ መሆን ይፈልጋል። ተጫዋቹ በ34 ዓመቱ ያን ፐርፎርማንስ መድገም ይችላል ወይ? ሌላ ጥያቄ። የዘንድሮ ሲዝን
ሊቨርፑል እንደ ቡድን ነው እንጂ የወረደው ሳላ ስላለ አይደለም የወረደው። ይሄን ጉዳይ ትናንትናም አንድ በለቀቅነው ፕሮግራም ላይ ስናነሳ ነበር። ግን ሳላን ቢሸጥ ሊቨርፑል የሚያገኘው አድቫንቴጅ ሳላን አቆይቶ ከሚያገኘው አድቫንቴጅ የበለጠ እዚህ ጋር ግልጽ ለመነጋገር ትላልቅ አድቫንቴጆች አሉ። ፋይናንሻሊ ሊቨርፑል ደግሞ የበለጠ የሻምፒየንስ ሊግ ተሳታፊ ከሆነ ያንን ቦታ ይዞ ካጠናቀቀ የበለጠ ካለፈው ሳመር በላይ ኢንቨስት ያደርጋል። ኢንቨስት እንዲያደርግ ደግሞ ከፍተኛ አቅም የሚፈጥረው የነ መሐመድ ሳላ አይነት ኮንትራቶች ሲሸጡና ከደሞዝ ስኬል ላይ ሲነሱ ነው። ይሄን ጉዳይ በጣም በትኩረት ተመልከቱት። ሳላ ለሊቨርፑል ምንም ጥያቄ የሌለው የክለቡ ሌጀንድ ነው። ግን ሊቨርፑሎች በሁለት ካልኩሌሽን ነበር ኮንትራት ያራዘሙት። አንደኛ በየትኛውም የውድድር ዓመት መጨረሻ ከሳውዲ ፕሮ ሊግ ጥያቄ እንደሚመጣላቸው ያውቃሉ። ምክንያቱም ከዚህ በፊት ሊቨርፑል ለምሳሌ አንድ ቪዲዮ ከተመለከታችሁ አላውቅም 2024-25 የፕሪሚየር ሊጉ ዋንጫ ያሳካም ነበር ይላሉ። 2023-24 ሳመር ላይ ሳላም ቢሸጥ ታስታውሳላችሁ። ክሎፕ ነው አግባብቶት የቆየው 180 ሚሊዮን ፓውንድ ወደ 210 ሚሊዮን ዩሮ አካባቢ በቀጥታ ሊቨርፑልም ያውም ተርም ክፍያው የነበረው 2 ነው። 90 ሚሊዮን ፓውንድ በዛ ሳመር ይከፈላል። በቀጣይ ሳመር 90 ሚሊዮን ፓውንዱ ከቨር ይደረጋል። ሊቨርፑል በፒኤስአር ፕሮፊት ኤንድ ሳስቴናቢሊቲ ሩል ላይ የ4 ዓመት የሂሳብ መዝገቡን በተጣራ ሁኔታ ይዞ መጓዝ ይችላል። በተለይ በሰልፍ ሳስቴናቢሊቲ ሩል የክለቡ የራሱ ህግ ይህንን ጉዳይ ሲያልፉት አምና ለተገኘው ድል ያቺ ውሳኔ ከባድ ነበረች። ሊቨርፑል ፋይናንሻሊ ሳይሆን ውጤት እንደሚፈልግ ነው በሰዓቱ ያን አቋም ያሳየው። ኦፊሻሊ ቀርቦላቸው ነው ጥያቄው ውድቅ ያደረጉት። ክሎፕም ሳላም ማግባባት የቻሉት። ከዛም በኋላ እንግዲህ አሁን ጥያቄው ቀጣይ ሳመር በ48 ሚሊዮን ፓውንድ መምጣቱ የማይቀር ነው። ለ12 ወር ኮንትራት 400,000 ፓውንድ ፓኬጁ በጣም ሰፊ ለሆነ ተጫዋች ሊቨርፑልን በአንድ ዓመት ውስጥ እስከ 28 ሚሊዮን ፓውንድ የሚያስወጣ ተጫዋች በሂሳብ መዝገቡ ላይ በደሞዝ ክፍያ ላይ 28 ሚሊዮን ፓውንድ ሲነሳና ሊቨርፑል 48 ሚሊዮን ፓውንድ ያውም ቀጥተኛ ክፍያ ተርም ክፍያ አይደለም። የሳላ ኮንትራት በነገራችን ላይ የ12 ወር ኮንትራት ስለሚፈርስ ቀጥተኛ ክፍያ ነው ሊቨርፑል የሚያገኘው። 48 ሚሊዮን ፓውንድ ቀጥተኛ ገቢ በተጫዋች ሽያጭ ማግኘት ማለት ደግሞ በፕሮፊት ኤንድ ሳስቴናቢሊቲ ሩል ላይ ሊቨርፑል የበለጠ ጤናማ የሂሳብ መዝገብ ይኖራል። በሁለት አድቫንቴጅ ነው አሁን የጠቀስኩላችሁ። ከደሞዙ ስኬል ላይ በአመት ውስጥ ከደሞዙና ከጥቅማ ጥቅሙ ጋር ተያይዞ 28 ሚሊዮን ፓውንድ ያነሳል። በተቃራኒው ደግሞ ወደ ባንኩ 48 ሚሊዮን ፓውንድ ገቢ ያገኛል። ይሄ ማለት በድምሩ ሊቨርፑል 28 ሚሊዮን ፓውንድንም እንደ ገቢ አስቡት። ከእንትን ላይ መነሳቱ ከደሞዝ ክፍያ ላይ በጣም ትልቅ ፋይናንስ መረጋጋት ነው የሚፈጥረው። ዋነኛው ጉዳይ ይሄ ነው፣ ፖዘቲቭ ለሊቨርፑል ፋይናንሻሊ የሚፈጥረው አቅም። ሁለተኛው ጉዳይ ሻምፒየንስ ሊግ የሚያልፍ ከሆነ የሊቨርፑል የፈንድ ኢንቨስትመንት ይሄ የፌኖ ስፖርት ግሩፕ የኢንቨስትመንት ህግ እንደሚለው ከሆነ ለሻምፒየንስ ሊግ ተሳታፊ ክለቡ ከሆነ ከሻምፒየንስ ሊግ ከስፖንሰርሺፕ ከቲቪ ሽያጭ ከሚገቡ ገቢዎች ጋር ከተጫዋቾች ሽያጭ ጋር ተደማምሮ የክለቡን የፋይናንስ ስትራክቸር አስተካክለው ለ3 ተከታታይ የውድድር አመት ወደ 380 ሚሊዮን ፓውንድ ኔት ስፔንድ ለማድረግ ዝግጅት አድርገዋል። ይሄ ማለት የአምናው ሳመር። ለዛ ነው አምና ሊቨርፑል 450 ሚሊዮን ፓውንድ አወጣ ይባል እንጂ የክለቡ ኔት ስፔንድ የሆነው 221 ሚሊዮን ፓውንድ ነው። የተቀሩትን ሁሉ ከተጫዋች ሽያጭ አግኝተዋል። እንዲህ አይነት ተመሳሳይ ሂደት የመጠቀም እድላቸው በጣም ሰፊ ነው። የተከላካይ ክፍሉን ያድሱታል። አማካይ ክፍሉ ላይ ተጫዋች የሳላን ተተኪ ማምጣታቸው። ታዲያ እነማን ናቸው በሊቨርፑል ራደር ውስጥ የተያዙት? በበርካታ መረጃዎች ተመልክታችሁ ይሆናል። በአፍሪካ ዋንጫ ደግሞ የበለጠ የተመለከታችሁት ያኒ ዲያሞንዴ ነው አንደኛው። ይህም መረጃ ለመስራት በመጀመሪያ ምንጭ ያገኘው ትልቁ የታመነውን የቢልድን ዘገባ ነው።
ባየር ሙኒክ እንደ ፍሎሪያን ቪትዝ እንዳይነጠቅ ስጋት የፈጠረው የሊቨርፑል አመጣጥ ይላል ያኒ ዲያሞንዴ። እና አንድ አስደናቂ መረጃ ቢልድ ይዞ ወጥቶ ነው ትናንት። ምናልባት በኤክስ ገጽ ላይ በጣም የያኒ ዲያሞንዴን መረጃ ከተመለከታችሁ ዋነኛ ምክንያት ሊቨርፑል በአፍሪካ ዋንጫ በሚደረግበት ወቅት የሊቨርፑል ኃላፊዎች የተጫዋቹን ተወካይ በቀጥታ አግኝተው አናግረዋል ስለ አንዳንድ ቅድመ ሁኔታ። አባትየው ደግሞ የረጅም ጊዜ ህልሙ ተጫዋቹን በአንፊልድ ሲጫወት ማየት ነው። ይሄን ጉዳይ ደግሞ ተጫዋቹ ራሱ በአንድ ኢንተርቪው ላይ ተናገረው። የአባቴን ህልም ማሳካት ፈልጋለሁ፣ ወደ ሊቨርፑል አንድ ቀን መዘዋወር ፈልጋለሁ ብሎ የሊቨርፑልን ጥያቄ የጋበዘው ራሱ ተጫዋቹ ነው። እና ባየር ሙኒክ በተጫዋቹ ላይ ያለው አቋም ሲሪየስ ነው፣ በጣም ይፈልገዋል። ግን አሁን በሊቨርፑል አመጣጥ ሰክተዋል እንደ ዊትዝ እንዳይሆን። ምክንያቱም ደግሞ በአፍሪካ ዋንጫ ወቅት የተጫዋቹን ተወካዮች በቀጥታ አግኝተው አናግረዋል። ይሄን ቢልድ ነው ያረጋገጠው። ትናንት ምሽት ደግሞ አሌክስ ኮክ ኦፊሻል ኮንፈርሜሽን ከሊቨርፑል ውስጥ አዋቂዎች አግኝቻለሁ እንዳለው መረጃ መሰረት የሳላም መልቀቅ ተከትሎ የሊቨርፑል ተቀዳሚ ምርጫ ማይክል ኦሊሴ ቢሆንም የኦሊሴን ዝውውር በሳመር እንመለከታለን። ግን ያኒክ ዲያሞንዴ የሊቨርፑል በጣም ከፍተኛ ራደር ውስጥ ወይም ሾርት ሊስት ውስጥ ከተያዙ ተጫዋቾች ውስጥ አንዱ ነው። ይሄን ማረጋገጥ ችያለሁ ብሏል። አሌክስ ኩክ እንደምታውቁት የቶክ ስፖርት ሪፖርተር ነው። በጣም የታመነ ዘጋቢ ነው። ባለፉት 3 ዓመት በተለይ በዝውውርና በሚያወጣቸው መረጃዎች በጣም ተቀባይነት ያገኘ የጀርሚ ዣኩዌትን ዝውውር ከሌኪፕ በመቅደም ቀደም ብሎ በዝውውሩ መጠናቀቁን ይፋ ያደረገ ዘጋቢ ነው እና አሌክስ ኮክ ከሊቨርፑል አገኘው ባለው መረጃ መሰረት እንግዲህ ያኒ ዲያሞንዴ በቀጣይ ሳመር ሊቨርፑል ሲሪየስ ከሚሆኑባቸው የዝውውር ፍላጎቶች መካከል አንዱ ይሄ ነው። በተለይ ደግሞ ተጫዋቹ ወደ አንፊልድ የመዘዋወር ህልሙን የቤተሰብ ህልሙን ይፋ ማድረጉን ተከትሎ ለሊቨርፑል አንዱን ስቴጅ አቅሏል ይላል። አሁን ሌሎች ክለቦች መጥተው ሲደራደሩ የማሳመን ሂደት አላቸው። ወደኛ ክለብ ብትመጣ እነዚህ በርካታ የድርድር ሂደቶች አሉ። አሁን ተጫዋቹ ፍላጎቱ በአባትየው ምክንያት ወደ አንፊልድ መምጣት ነው። ባየር ሙኒክ፣ ቼልሲ፣ ማንቸስተር ዩናይትድ የተጫዋቹ ፈላጊ ናቸው። ሙኒክ ሲሪየስ ፈላጊ ነው። ግን አሁን ሊቨርፑል ዝውውሩ ላይ በጣም ጠለቅ ብሎ ገብቷል። ድርድሮችን ከተወካዮቹ ጋር ጃንዋሪ ላይ አድርጓል። እንደውም አሌክስ ኮክ ባነሳው ዘገባ ላይ የተመለከትኩት ጃንዋሪ ላይ ሊቨርፑል አንዳንድ የበለጠ ስካውት ማድረግ የፈለጋቸው ነጥቦች ስላሉ እንጂ ጃንዋሪ ላይ ተጫዋች ማስፈረም ይችል ነበር ይላል። ይሄ ያለፈው የፈረንጆች አዲሱ ዓመት የጥሬ ዝውውር መስኮት ላይ ሊቨርፑል ያኒ ዲያሞንዴ ማስፈረም ይችል ነበር። እድሉ በጣም ሰፊ ነበር። ግን ለተጨማሪ ጊዜያት ተጫዋቹ ላይ መጎልበት ያለበትን አንዳንድ ሂደቶችን ማየት ስለፈለጉ ዝውውሩን አዘግይቷል። ሌላኛው ደግሞ ለሊቨርፑል ፖዚቲቭ ጉዳይ ከሌፕዚግ ጋር ያላቸው ጤናማ ኮኔክሽን ነው። ከናቢ ኬይታ፣ ኢብራሂም ኩናቴ ከነ ዶሚኒክ ሶቦስላይ ድረስ ያለው ግንኙነት ጠንካራ መሆኑን ተከትሎ በተለይ ደግሞ የሬድቡል ግሎባል ስፖርት ዳይሬክተር ደግሞ የሊቨርፑል የቀድሞ አሰልጣኝ የክለቡ ሌጀንድ የርገን ክሎፕ መሆናቸውን ደግሞ እዚህ ጋር መርሳት የለብንም። በእንደነዚህ አይነት ትላልቅ ዲሲዥኖች ላይ የክለቡ ኢንተርኮንቲኔንታል ስፖርቲንግ ዳይሬክተር መሆናቸውን ተከትሎ የድርድሩ አንዱ አካል ነው። ስለዚህ ያኒክ ዲያሞንዴን ለማስፈረም ሊቨርፑል የበለጠ አድቫንቴጅ እንዳለው ከትናንት ምሽት ጀምሮ ተረጋግጧል። ምናልባት የመሐመድ ሳላህ ተተኪ ተደርጎ ሊመጡ ከሚችሉ ተጫዋቾች መካከል በዋነኝነት ከተያዙ ዝርዝሮች ውስጥ ኦሊሴም እንዳለ አረጋግጧል። ግን ዲያሞንዴ ላይ ሊቨርፑል አገባብ ለሙኒክ፣ ለማንቸስተር፣ ለቼልሲ ስጋት ሆኗል። ይሄ ኦፊሻሊ ተረጋግጧል። በእነዚህ መረጃዎች ዙሪያ ነበር የእስካሁኑ ድረስ ቆይታ ያደረግነው። ላይክ እንድታደርጉ፣ ላይክ ስታደርጉ ተደራሽነታችንን ተደማጭነታችንን ከፍ ስለሚያደርግ ላይክ እያደረጋችሁ አድምጡን። አዲስ ከሆናችሁ ሰብስክራይብ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል የትናንት ምሽቱን ድራማ ዩኤፋ ሻምፒየንስ ሊግ በተለይ
ሞናኮ ከፒኤስጂ፣ ቤኔፊካ ከሪያል ማድሪድን ጠቅላላ አድርገን በአንድ ፕሮግራም ይዘላችሁ እንመጣለን። ሳትርቁ ጠብቁን። ሰላም ቆዩ።